ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ተማም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። እንግዲህ ዛሬም እንደምንለው ሁልጊዜ ነገሮች በሰላማዊ መንገድ ይፈቱ። በመልካም ነገር ቢፈታ መልካም ነው፣ ጥሩ ነው ብለን ነው የምናስበው። ሩታና አብርሃም መለያየት ካለባቸው በመልካም ነገር ይለያዩ፣ ካልሆነ ግን ታርቀው አብረው መኖር የሚችሉበትን መንገድ እንዲፈጥሩ ነው እኛ መንገድ የምናመቻቸው። እንግዲህ ነገሮች እየሆኑ እየተሳኩ አይደለም። ትላንትም በማይሆን መንገድ አብርሃም አባሯቸዋል። ያው እጅ ከፍንጅ ነው የተያዙ፣ አይታቸዋል። እንግዲህ በጣም በሚደብር ሁኔታ በሚያሳፍር ሁኔታ ነው የያዙት። እንደዛ መሆን አልነበረበትም። አብርሃም ነገሮችን እያድበሰበሰ እስከ መቼ ድረስ እንደሚቀጥል አላቅም። ይቅርታ ጠይቆ ተሸናፊነቱን አምኖ እነጋሽዬን የሽምግልናውን እድል ሰጥቷቸው ሙሉ ለሙሉ እነሱን ሽምግልና ላይ ረግጦ ከመሄድ ይልቅ ሌሎች መፍትሄዎች መገኘት ይችሉ ነበር። እንግዲህ ዛሬም ሩታ ወደ ህግ ነው መሄድ የምፈልገው እያለች ነው። በቃ የህጉን ጉዳይ ይዛበታለች እና በጣም በብዙ ነገር አብርሃም ሊጎዳና እስከ መታሰርም ሊደርስ እንደሚችል ነግራችኋለሁ ከዚህ በፊት። እንደዚህ አይነት ነገሮች ደግሞ አሁን እየመጡና እየተከሰቱ ነው ያሉት። አብርሃም ግግም ብሎ ተጎጂ ለመምሰል በሞከረ ቁጥር ነገሮች እየከፉ ነው የሚሄዱት። ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ቪዲዮ እስከ መጨረሻ ተከታተሉት። ይመቻችሁ። ማለት ምንም ቢሆን የልጅ አባት ነው። ምንም ቢሆን ጥሩ ጊዜን አሳልፈናል። እሱ እስር ቤት ቁጭ ብሎ እንትን ቢል በእንደዚህ አይነት በቃ ትክክለኛ ሀሳብ ነው ሩታ ያነሳችሁ። የልጇ አባት እንደመሆኑ መጠን እሷም ልጁን እሱ ከፈታት በኋላ ልጁን የሚያይበትን መንገድ አመቻችተው ሰላማዊ መንገድ በፍቅር ተለያይተው፣ ያው የተለያዩበት መንገድ ደባሪ ቢሆንም ነገር ግን ሰላም መለያየት ይቻላል። በዚህ ደረጃ ጥላቻና ቂም ውስጥ መግባት ቤተሰብ ለቤተሰብ እስከሚጋጭ ድረስ መድረስ የለበትም። መሳሪያ መማዘዝ የለባቸውም። በዚህ ደረጃ ክፋትና ሸር ባንዳቸው ላይ ማድረግ የለባቸው። የጋራ የሆነ ነገር አላቸው በመሃላቸው፣ ልጃቸው አለ። ያ ደግሞ ትልቅ ስጦታ ነው። በሁለቱ መሃል ቢያንስ የሆነ ታሪክ አለ፣ የሆነ አሻራ አለ በመሃላቸው። መልካም የነበራቸው መልካም ጊዜና መልካም የፍቅር ዘመን የሚያስታውስ አንድ ልጅ አላቸውና ለሱ ሲባል በመልካም ነገር ቢያሳልፉት፣ እሷም ለልጇ የምትነግረው ታሪክ መልካም እንዲሆን፣ እሱም ነገ ከነጎዳ ለቤተሰቡ ለልጁ የሚነግረው ታሪክ መልካም እንዲሆን፣ በሁለቱም ወገን ያለው ነገር ሰላማዊ ሆኖ መለያየት የሚችሉበት መንገድ ማመቻቸት ይሻላል። ነገር ችግር ያመጣል። ለሱም ጣጣ ከሚበዛበት ያው የጋጋል ወስደንለት እምቢ ላላ አይልም ሳይሆን በቃ ቢያንስ እኛ ከህይወታችን እንዲወጣ ወይ ከሷ እንዲርቅልን አንድ መስመር ሄደናል። ሲጀመር በዚህ ደረጃ እኔ የህግ አካል ራሱ አስፈላጊ ነው ብዬ አላምንም። መሆን የነበረበትና መደረግ ያለበት መፈታት ካለበት በቤተሰቦቹና በእነዚህ ሁለት ልጆች መካከል ብቻ ነበር መፈታት የነበረበት። ነገር ግን ከቀናት ወደ ቀናት ሌሎች ነገሮች በመሃላቸው እየገቡና ሶስተኛ ወገን እየበዛባቸው ሲመጣ የሚፈተፍቱት ሁሉም የመሰላቸው ነው። ስለ እነዚህ ልጆች በመሃላቸው በጣም ብዙ ወሬ ነው የሚወራው። ታውቃላችሁ፣ በጣም ብዙ ነገር ነው የሚካሄደው። ከዛ በተረፈ ደግሞ አብርሃም ላይ የሚገኙትን ማስረጃዎች ታውቃላችሁ። ሩታ እያገኘችው እጅ ከፍንጅ ትላንት እስከመያዝ ድረስ ደርሳለች። በዛ መንገድ ደግሞ ሄርሜላ የምትናገራቸው ነገሮች አሉ። እነዚህ እየሆኑ መሃላቸው ህግ እስከሚገባ ድረስ ደረሱ እንጂ ህግ ጋር መድረስ አልነበረበትም። ተነጋግሮ መለያየት ይቻላል። ቀላል ነገሮች በጣም ብዙ አሉ። እነጋሽዬም እናስማማለን ብለው ፈትፍተው ነገሩን እንዳይሆን አድርገው ይኸው ቁጭ ብሏል። ኤፍሬም ምንም አልለወጠም። ጋሽዬም ገብተዋል፣ አስተካክላሉ አሉ። ምንም አላስተካከሉም። እኔ እስካሁን የተለወጠ ነገር አላየውም። ይኸው ፖሊስ ድረስ ደርሰዋል አደለ? የት አሉ ቤተሰቦቹ? የእሷስ ቤተሰቦች የት አሉ? አንዳቸው እረፉ የሚላቸው ሰው እንዴት ይጠፋል? አንድ ሃይባይ ይጠፋል ወይ? ትልልቅ ሰዎች ያሉበት ሀገር ላይ እንዴት እንደዚህ እስከሚበጣበጡ ባልና ሚስት ይህን ሀገር እስከሚያሸብሩ ድረስ ምን ይሰራሉ? ስለዚህ ከነሱ ጋር አብረን የምንሄድ ይሆናል ማለት ነው። እንግዲህ ሩሙ ይሄ ነው። እኔ አሁን የምፈራው አንድ ነገር አለ። እዚህ ጋር ሄርሜላ ከተገኘች ነገሩ ሁሉ ውጥንቅጡ ነው የሚጠፋው። አይሆፕ በቃ ሄርሜላም በዚህ ሰዓት አትኖርም ብዬ አስባለሁ። ከዛ ውጭ ግን እንደዚህ እጅ ከፍንጅ ከተያዙ ፖሊስ ራሱ እንደ ምስክር እንደሚቆጠር ታውቃላችሁ። ከሌላ ሴት ጋር በክላስ ውስጥ ይዘነዋል ብለው ምስክር የሚሆኑበት ከሆነ አብርሃም ላይ ሌላ ጥምጣም ሊጀመር ነው ማለት ነው። ስለዚህ አብርሃም ይተርፋል ከዚህ ነገር ብዬ አስባለሁ። በሰላም ብቻ ፈርሞ ሌላ ነገር ውስጥ ሳይገቡ እንደሚለያዩ ነው ተስፋዬ እንጂ ይሄ ነገር አስቸጋሪ ነው፣ ከባድ የሚሆን ይመስለኛል። አቸኩል እያልኩ ነው። ተረጋጋ። እየሰማኝ ነው። እናስረዳለን። የምትሄድበትን ምክንያት እናስረዳለን። ህጋዊ ሆነን የመጣ ነው።
እኮ እኔም የትኛውም ሰው ወጠጥ የሆነን አይደለም የመጣ ነው እኮ። ቅድሚያ አንተ መረጋጋት መቻል አለብህ ከዛ በፊት። እሺ ለምን እንዳመጣችሁ ልነግርህ። አንተ አሁንም እሷን ምን የምታወራው? አብርሃም በጣም ደንግጧል፣ ነርቨስ ሆኗል እና ምን ማድረግ እንዳለበት ራሱ አያውቅም። የእውነት ነው የምላቸው ይሄ ነገር መፈጠር አልነበረበትም በመጀመሪያ ደረጃ። ነገር ግን አብርሃም እዚህ ጋር ትክክለኛ ጥያቄ ነው ያቀረበው። ባይዘው ቤተሰቦች ከህግ አንጻር ነው የምነግራቸው። ማንም ሰው ወደ ፖሊስ ወደ ጣቢያ ሂድ ሲባል በቃ መብቱን መጠየቅ ይችላል። ለምን እንደተፈለገ መጠየቅ ይችላል። መብቱ ነው፣ ሙሉ መብት አለው። እንደዚህ ብለው ምንትን መናገር ምናምን አይችሉም። ሲጀምር ደግሞ እሱን ለጥያቄ መውሰድ ከፈለጉ ወይ የእስር ትእዛዝ ወጥቶበት ከሆነ ያንን ነገር ሊያሳዩት ይገባል። መታወቂያ መጠየቅ ካለበት ሙሉ መብት አለው የመጠየቅ። በዚህ ደረጃ ምናምን ማስጨነቅ አይችሉም። እሱም ከህግ አንጻር ነው የምነግራችሁ። ነገር ግን አብርሃም እዚህ ደረጃ ይደርሳል ብሎ ስላልገመተ ዋናው ፖይንት እሱ ነው። በጣም ደንግጧል። ምን ማድረግ እንዳለበት ራሱ የሚያውቅ አይመስለኝም በዚህ ሰዓት። ይሄ ነገር ያው የከፋ ነው የሚሆነው ታውቃላችሁ። ከዚህ በኋላ የእሱ ምላሽ ራሱ ምን እንደሚሆን አላውቅም። ተመልሶ ለመታረቅና አንድ ቦታ ላይ ለመቀመጥ ራሱ በጣም አስጊ ነው የሚሆነው። ብዙ ቤተሰብ የምትፈቱት ጉዳይ ነው ተብሎ ነው እስካሁን ዝም የተባለው። ብሶባታል። በህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደለ? መተን እኮ እናንተን እኮ ከሚሆነው አንጻር እኮ ዝም ብለን እኮ በሚለቀቀው ቪዲዮ እኮ ከታደርገን ሁሉን ነገር እኮ ለቅመን ማሰር እንችላለን። በህግ አግባብ መታለች። ህግ የራሱ የሆነ ስራ አለው። እንግዲህ ይኸውላችሁ እንደሰማችሁት ነው። በህግ አግባብ እያንዳንዱ ቪዲዮዎቹን ቆራርጠው ፍርድ ቤት ቢያቀርቡ ከሄርሜላ ጋር ያሉት ማስረጃዎች ማሰብ ትችላላችሁ። ባለትዳር ሆኖ የት ቦታ እንደተገኘ ታውቃላችሁ። የኩሪፍቱን ቦታ ማሰብ ትችላላችሁ። ትላንትና እዚህ ሩም ውስጥ የተፈጠረው ነገር ታሰባላችሁ። ጭራሽ አብርሃም ብሎ ከሄርሜላ ጋር መገኘቱን ማስረጃ እንደሚሆንበት እንኳን አያውቅም። ትላንትናም ከትላንት ወዲያ መጥቶ እየረበሸኝ ነው ይላል። ከማጋ ነበር ክብል ተብሎ ቢጠየቅ እኮ ሄርሜላ እንዳለች ሜንሽን ማድረጉ አይቀርም። ሄርሜላን ስሟን አነሳ ማለት ደግሞ ፍርድ ቤቱ ከሌላ ሴት ጋር እንደነበር በእርግጠኝነት ያውቃል ማለት ነው። ሰው በራሳችሁ ላይ ምስክር መሆን ማለት እዚህ ጋር ነው። አብርሃም ግራ ከመጋባቱ የተነሳና እዚህ ደረጃ ይደርሳል ብሎ ስላላሰበ እንደ ልቤ ዘለል ላለው ሩታ አጨክንም ብሎ ስላሰበ ብቻ ሴት ልጅ ከቆረጠች አላወቀም እንዴት እንደምትደርስ፣ ምን አይነት ሌቭል ላይ ልደርስ እንደምችል መገመት አልቻለም እሱ። ሩታ ግን በቃ አልፈው ሄዳለች። አሁን ያ ነገር ስላስደነገጠው ነው ጭራሽ እነሱ ሊከሱት መጡ። እነሱ መክሰስ ይጀምራል። እነ ኖባ እዚህ ከመምጣታቸው በፊት በአባት በኩል በወንድም በኩል በጣም በብዙ አይነት መንገድ ከአንተ ጋር ለመግባባት ወይም ለመነጋገር ሞክሬያለሁ። ያንን ግን ኢግኖር እያደረክ እየገፋኸው ነበር። ገባ? አሁን ከአቅሜ በላይ ስለሆነ ነው እነሱን ይዤ የመጣሁትኝ። አሁን ደግሞ እኔ እንደዚህ እንነጋገር እንደዚህ እናድርግ ብትለኝ ህግ ይዞታል። እኔ ደግሞ ህግ ከያዘው እኔ አይመለከተኝም። እነሱ ነው የጀመሩት፣ እነሱ ነው የሚጨርሱት። ገባ? እነሱ ጋር እስከሚደርስ ድረስ አልፈርምልሽም ያልኩሽ እነሱን ይዘሽ ስትመጪ ነው አይደል? ከዛም በፊት ብለኸኛል። እንዲህ ይኸውላችሁ አሁን እንትን አለ አብርሃም ላይ የማይበት ትልቁ ችግር ምን መሰላችሁ? ድክመቱን ማመን አይፈልግም። ያደረጋቸው ነገሮች ማመን አይፈልግም። ጥፋቶችን መውሰድ ኃላፊነት መውሰድ አይፈልግም። ላጠፋቸው ጥፋቶች የነበረበት ሁኔታ ትክክል እንዳልነበረ ይገባዋል። መቼ ግን? ከረፈደ በኋላ። አሁን እሷ ክስ ውስጥ ስትገባ፣ እሷ ፍቺ ስትጠይቅ፣ ንብረቷም የመካፈል ሙሉ መብት እንዳላትና ባዶ ልታስቀረው እንደምትችል ከእንደገና ከሄርሜላ ጋር ከዜሮ ተነስቶ እንጂ መጀመር እንደማይችል ያውቀዋል። ያንን ሲረዳ ነው አሁን አልፈርምልሽም አልኩሽ እንዴ ብሎ እንኳን ሀሳብ የሚያነሳው። እንዴ ከፈረንጁ ጋር መጣ አልፈርምልሽም ብሏታል። ከዛ በፊት ልታናግረው ስትፈልግ እኮ ሄርሜላን ውክልና ሰጥቼሻለሁ ብሎ እኮ ልኮባታል አይደለም? ትናንትናም ደግሞ ወንድሞቿ ስለመጡ ምናምን አይደለም ሲጀመር እልህ ውስጥ ነኝ ምናምን ብሎ አልፈርምልሽም ካላት ቆይቷል አብርሃም። ይሄን ዛሬ ፖሊሶች ምናምን ፊት ለፊቱ ስላሉ ምናምን እንደ አዲስ ያነሷል። አብርሃም ሁሌ በነገሮች ተበዳይ ለመሆን ሌላ ሰበብ ይፈልጋል። የሆነ የሚለጥፍበት ነገር ይፈልጋል እንጂ ራሱ ሙሉ ኃላፊነት መውሰድ አይፈልግም። ለችግሮቹ ለጥፋቶቹ ምንም ኃላፊነት መውሰድ አይፈልግም። ስለዚህ አብረን ብንሄድና ነገሩ ቢያልቅስ መጥፎ ነገር ውስጥ ባንገባስ? የትም መደወል አትችልም። አዳምጠን ቤተሰብ ጋር ስልኩን ለምን አትቀሙም? ወደ ጣቢያ ነው አይደል? ያለው እዛው ነው መደወል ይችላል። በቃ አለቀ። የፈለገው እዛው ነው መደወል ትችላለህ እኮ ቤተሰብ ማወቅ አለበት። በጣቢያ ስልክ ትደውላለህ። የመጣው በህግ አግባብ መሰላችሁ። በእርግጥ ፌር አይደለም። አሁን አብርሃምን በጣም እየተጫኑት ነው ያሉት እንጂ ለቤተሰብ ማሳወቅ ሙሉ መብት አለው። ሊጠፋ አይችልም። ወንጀል አይደለም የሰራው፣ የትዳር ሁኔታ ነው። አልፈርምልሽም ነው እንጂ ሌላ ነገር አይደለም። የተከሰሰበት ነገር አለመፈረም ብቻ ነው። ስለዚህ ፖሊሶቹ በዚህ ደረጃ ቤተሰብን ራሱ እንዳይገናኝ ሊያደርጉት አይችሉም። ለምን? እንዳይጠፋ እንደዛ ምናምን አይደለም። ሌላ ወንጀል ሰርቶ ቢሆን ሊጠፋ ይችላል። ሌላ ሰው እርዳታ ላይ ጣራያና እንዲያስጠፉት ምናምን ሊያደርግ ይችላል ብለው ሊከለክሉት ይችላሉ። ከዛ ውጭ ግን አሁን የተያዘበት ነገር ወንጀል ስላልሆነ ድረስ በዚህ ደረጃ እሱን እንትን ማድረግ አይችሉም። ነገር ግን
አብርሃም ላይ ምን ሊፈጠር ይችላል የሚለውን ልንገራችሁ። አሁን አብርሃም በዚህ ሁኔታ ከሄደ ፖሊስ ጣቢያ ሲገባ ሌላ አታካረው ከተነሳና ወደ ክስ ከገባ ኦሬዲ ህግ የያዘው ጉዳይ ስለሆነ ፍርድ ቤት እንደ ማስረጃ ሙሉ ንብረቱ ወደ እሷ ለማዞር ሲባል የሄርሜላን ጉዳይ ሊነሳበት ይችላል። አቃቢ ህግ ሲይዝ ደግሞ በጣም ብዙ ነገር አስፍቶ ስለሚይዝባችሁ ይህንን ጉዳይ ዘርዝሮ ሊያወጣበት ይችላል። በማስረጃ ያለ ነገር ስለሆነ የሄርሜላ ጉዳይ የናቤል ጉዳይ ምናምን ሙሉ ለሙሉ ይነሳበታል። ምስክሮች ሲባል ኢዩኤል አለ፣ ከዛ እነዚህ ወንድሞቹ አሉ፣ እሷ ሩት አለች። በዚህ ብቻ ተብሎ በጣም ብዙ ምስክር ስለሚመጣበት እኔ አብርሃም በጣም ተጎጂ ይሆናል ብዬ እፈራለሁ። ይሄ ነገር በጣም እንዳይበስበት እፈራለሁ። እንደውም በዚህ ነገር እንደምንም ብሎ ቶሎ ብሎ ቢቋጭ ይሻላል። ላይ ልፈርምልሽ የፈለግሽው ወረቀት ላይ ልፈርምልሽ ከፈለግሽ አምጪው ልፈርምልሽ። ህግ እንትን ይለዋል። አሁን አዳምጠኝ። ይኸውልህ መጣራት ያለበት ህግ ማጣርቶ መታሰር አለብህም ካለ ህግ ነው የሚወስነው። እኔ አይደለሁኝም። አሁን የእነሱ ስራ ነው። እኔ በስራቸው አልገባም። ገባ? አንዳንዴ ወንዝ የማያሻገር ምክር ስትመከሩ ማለት ነው እንደዚህ አይነት ችግር ነው የሚገጥማችሁ። ልክ እንደ አብርሃም እርግጠኛ ነኝ ይሄን ነገር የመከረችው ሄርሜላ ነች። እንዳይፈርምላት ግግም እንዲልባት ያደረገችው ሄርሜላ ነች። ኬዙን ስለምታቅ መጀመሪያ የሆኑ ፕሮሰሶች ማለፍ አለበት፣ የሆነ ነገር እንትን ማለት አለበት ተብሎ ስለሚታመን ብቻ ነገሮች እርሱ ላይ እንዳይጠብቁበት ቶሎ እንዳይፈርም ያደረገችው ሄርሜላ ነች። ገና ለገና አሁን የንብረት ጉዳይ ምናምን ሩታ ስለጠየቀች ብዙ ነገር ስለሚቀርባት አጅሪት ይሄን ነገር መክራው ሩታን ካስቸገረና ብዙ ካለፋት በኋላ በቃ አልፈልግም ንብረቱ የሚቅርብኝ ብላ ፍቺውን ብቻ ትጠይቃለች። ከዛ በኋላ ሄርሜላ አጅሬን ጥቅልል አድርጋ ትወስዳለች ነበር እቅዱ። የማያስኬዱ ምክሮችን ይመክሯችሁና ይሄው በቃ መጨረሻው እዚህ ጋር ይደርሳል። ነገ ከነገ ወዲያ በምን ትጎዳላችሁ፣ በምን ትጠየቃላችሁ የሚለውን ነገር እንኳን ይሄ አሁን እነሱ ሩታ እንድትካፈለው የማይፈልጉትን ንብረት ሙሉ ለሙሉ ሊያጣው እንደሚችል አያውቅም አብርሃም። ምክንያቱም የሰራቸው ብዙ ወንጀሎች አሉ። ፖሊሶቹ በዚህ ደረጃ ቀጥለው ክስ የሚመሰርቱበት ከሆነና ሌላ ነገር ውስጥ የሚገባ ወንጀልን እየወለደ እንዲሁ ይሄድበታል። የእሱ ነገሮች አሁን ተከታትሎ ሰንሰለት ነው የሚሆነው። ከሄርሜላ ጋር ያለው ጉዳይ ምናምን እየተባለ በጣም ብዙ ነገር እንዲህ እየተጓተተ ይወጣበታል ማለት ነው። ይሄ ነገር ራሱ ትልቅ አደጋ ነው ለአብርሃም። ለብሮ በማለች የምታስገባው እዚች ጋር ሆነ ማውራት ትችላለህ እኮ አይደል? እኔና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ የት ነበር? አሁን ነው እንደምንፈታው የሚታወቀው። በብዙ ነገር እኮ ልያተሽኝ የነበረው አንቺ ነሽ አይደል እንዴ? እና ታዲያ እኔ ሆንኩ አንቺ ነሽ ልያተሽ እነሱን ይዘሽ የመጣሽ እኔን እልህ ውስጥ የከተሽኝ አንቺ ነሽ። እነሱ ከመምጣታቸው በፊት በጣም ብዙ ጊዜያቶች ነበሩ። ስራ ታስፈታለህ። አሁን የእነሱ ስራቸው ነው። በቃ አሁን ስራቸውን ይስሩበት። አንዳንዴ እኮ የፈሰሰ ውሃም አይታፈስም እኮ በቃ ይሄንን መረዳት አለብህ አብርሽ። አይም ሶሪ ማለት አሁን ነገሮችን ለመፍታት ፈልገ እልህ ውስጥ ገብተህ ምናምን ሊሆን ይችላል፣ ግን አይደለም፣ እንደዛ አይደለም። ትክክለኛ ነገሩ የሚያሳየው ያደረካቸው ድርጊቶች እልህ አይመስሉም እንዴ። የበደልካት ያስቀየምካት ልጅ እያለች በሄርሜላ እሺ፣ ከየትኛውን ጀምረ ሄርሜላ መታ ቤቷ ድረስ የሰደበቻት አራስ እያለች ከዛ አንተ ሄርሜላን ይዘህ መተህ ራሱ ፊት ለፊትህም የሰደበቻትን ቀን እናንሳ። እሺ ተመልሰ ሄደ ደግሞ ገና ለገና ይቅርታ አላደረገችም ምናምን ብለህ ልጅም መንጭቄ ካልወጣው ያልክበትን ቀን እናንሳ፣ ወይስ ኩሪፍቱ የሄድክበትን ቀን፣ ወይስ እዚህ ሩም ውስጥ ያገኘችን ቀን። እንዲህ እያደረግን ወደኋላ እየሄደን ምናምን ሪሎድ እያደረግን እናሳይህ ቪዲዮዎች እልህ ውስጥ ያስገባው ማን ነው እስቲ? እንደዚህ ደረጃ እንዲደርስ ያደረገው እውነት ይፈረድ ከተባለ ማን ነው እስቲ? አንተ ይሄንን በሐቅ እንደው ፌር የሆነ ነገር የምታስተውል ከሆነ አብርሃም ይሄንን በማለት ትፈርዳለህ። ተመልሰ ቪዲዮዎቹን አታይም፣ ምግባሮችን አትከታተልም። በስሜት ስለምትነዳ ነው እንጂ በጣም ብዙ ነገር አድርገሃል እኮ። ይቺ ልጅ እንደው ምንም አላደረገችብህም። ከዛሬ በፊት ነበር ሄርሜላ ብትሆን እኔ እነግርሃለሁ አንድ ቀን አታሳድርህም ብዬ ነበር። መቼም አትሰማውም ሄርሜላ ብትሆን። አሁንም ልንገርህ አንድ ወንድሜ ያዳምጠኝ፣ 2 ደቂቃ ስጠኝ። ይሄ ልጅ ነው የእሷን ሀሳብ እየቀያየረ እያደረጋት ያለ። ወለደች ሴትዮ በማንም ሀሳብ የምትመራ አይደለችም። እየሰማኸኝ? በራሷ ሀሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን አይ አብርሃም፣ እኔ በጣም እያዘንኩ ያለሁት ነገር ምን እንደሆነ ታውቃላችሁ ቤተሰቦች? ሩታ እዚህ ድረስ እንደደርስ ያደርጋት አብርሃም ራሱ ነው። እሺ ማን ሊመክራት? እኛ መከርናት ሊባል ነው እንግዲህ ሩታ እዚህ ድረስ እንድደርስ። እውነት ችግሮቿ ናቸው ለዚህ ያበቋት። ያለቀሰቻት እንባ ነች ለዚህ ያበቃት። በአንተ ላይ እንደዚህ እንድጨክን ያደረጋት የበደልካት በደል ነው። ወንድሞቿማ ትናንትን የመጡት እኮ እስከ ዛሬ ለምን ቆየሽ ብለው ቢወቅሷት ነው እንጂ ከዛ ውጭ ውሳኔዎቿ ላይ ምንም አይነት ለውጥ አያመጡም ወንድሞቿ። እኔ እውነት ነገራችሁ ነገር ቢኖር እሱ ነው። አብርሃም ዛሬ እንደሚለው ሌላ ሰው እየመከራት ስለሆነ አይደለም ሩታ። እንደውም ዘግይታለች።
በጣም ብዙ ጊዜ መታገስ የሌለባቸው ሰዓታቶች አልፋለች። ስለወለደች ብቻ ጊዜዋ ስላልሆነ ለዛ ብላ ቆየች እንጂ ከዚህ በፊት ብዙ ነገር ማድረግ ይቻል ነበር። እኛ እና አቤልን ቀድማ ታሳስርና አርፎ ይቀመጡ ከዛ አብርሃም ይመለሳል ስንል ነበር። ያንን ራሱ ማድረግ አልቻለችም። ይሄው ዛሬ ፊት ብሎ ደርሶ እዚህ ጋር እንግዲህ አብቅቷታል። ስለዚህ ማን ነው የሚወቀሱት? አይደለም መምጣታችን የሆነ ሚስቴክ ስላለ ነው አይደል? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈተ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን ራመድ እኛ ጋር ተወስነሽ ነው ብትሄድ ነው የሚሻለው። ፋሚሊ ይኸውላችሁ ቤተሰቦቼ እንደዚህ አይነት የከረረ ነገር ውስጥ እንዳይገባ በጣም ብዙ ጥረናል፣ ብዙ ለፍተናል፣ ብዙ ተናግረናል። እኔ ይሄም እንደሚመጣ አውቀው ነበር። ይሄ ግዴታ ነው በቃ። ምክንያቱም ይሄ ልህ መጋባቱና አጉል የሆነ ነገር ማድረጉ አልታየኝም ነበር። አብርሃም እየሄደበት ያለ ነገር በጣም ያስፈራ ነበር። በጣም ብዙ ዋጋ ያስከፍለዋል። ገና ብዙ የሚጸጸትበትና የሚቆጭበት ነገር አለ ብያችሁ ነበር። ገና ልጁን ለመውሰድ ከሩታ እጅ ሲመነጭቅ ነበር የተናገርኩት ይሄን ነገር። ይኸው ዛሬ ደርሶ እንግዲህ ለቅጣት ነው አይደለም። እሱ ግብረ አበሮቹን መከሳለሁ ብላለች። አዎ እኔ አብርሃም እንዲከሰስ አልፈልግም። እነ ሄርሜላ እነ ብሩኬ ምናምን ግን እንዲከሰሱ እፈልጋለሁ። ይሄ ግዴታ ነው። እሱ የልጁ አባት ስለሆነ ዳግም ታርቀው ህይወት መምራት ስለሚችሉ በእነሱ ሀሳብ ተመርቶ ተሸውዶ ስለሆነ ነው እንጂ ይህንን ነገር ያስበዋል ብዬ ስለማላስብ አብርሃም ማስተዋልና ማገናዘብ አንዳንዴ ያጥሯል ብዬ ስለማምን አብርሃም እንዲከሰስ አልፈልግም። ሄርሜላ ግን ቅጣቷን ማግኘት አለባት። ብሩክና አቤል ጠንሳሾቹ ማግኘት አለባቸው ብዬ አምናለሁ። እዚህ ድረስ ባይደርስ መልካም ነበረ። እንግዲህ ተከስቷል። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁንም በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።